በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የእግዚአብሔር ሰው የሚሆን የብፁዕ እና የቅዱስ አባ ገሪማን ገድል እንጀምራለን። ጸሎቱና በረከቱ በመላው ሕዝበ ክርስቲያን ላይ ለዘላለሙ አድሮ ይኖር። ሰኔ 17 ቀን የሚጸለይ የጻድቁ የአባታችን የአባ ገሪማ ገድል ይህ ነው። ቀዳሜ ስማቸው ይስሐቅ ነው። አባታቸው ሶፎንያስ ንጉሠ ሮም ነው። ከልጅነታቸው ጀምረው መንፈሳዊ ትምህርት ሲማሩ በዲቁና ቤተ ክርስቲያንን ሲያገለግሉ አድገዋል። ኋላም የአባታቸውን መንግሥት ወርሰው 7 ዓመት ገዝተዋል። ከዚህ በኋላ አባ ጰንጠሌዎን ዘጾማይት ምድራዊ መንግሥት ያልፍ ይጠፋ የለምን? የማያልፈውን ሰማያዊ መንግሥት ትወርስ ዘንድ ፈጥነህ ወደ እኔ ና ብለው ላኩባቸው። ቅዱስ ገብርኤል በክንፉ ነጥቆ አክሱም አድርሷቸው ተገናኙ። ማዕርገ ምንኩስና ተቀብለው በጾም በጸሎት ተወስነው ይኖሩ ጀመር። ጾማቸውም ስጋቸው አልቆ አጥንታቸው እስኪቆጠር ድረስ ነበር። ሲጸልዩም ሰውነታቸው ዝሎ መቆም እስኪያቅታቸው ድረስ አብዝተው ይጸልዩ ይሰግዱ ነበር። አንድ ቀን መቁንናቸውን ተቀብለው ከወንድሞች ጋር ወደ መንገድ ሲሄዱ ቤተ ክርስቲያን አግኝተው እጅ ሲነሱ ካህናቱ እየተቻኮሉ መጥተው ቅዳሴ ሊታጎልብን ነውና ከእናንተ የሚቻለው አንድ ሰው ይርዳን አሏቸው። ሌሎቹ መቁንናቸውን ተመግበው ነበርና አንችልም አሉ። እሳቸው ጠቅልለው የያዟት መቁንናቸውን ከቅጽሩ አስቀምጠው ገብተው ቀድሰውላቸዋል። እኒያም በልተው የቀደሱ መስሏቸው ለአባ ጰንጠሌዎን ነገሩ። እርሳቸውም ሲመጡ መነኮሳቱን አድርጎትም ከሆነ እንዳያፍር ጥቂት እልፍ በሉ አሏቸው። አባ ገሪማ ይህን አውቀው ህድግሰ ሰባ ጸውኒ ዋይባን ይሰስሉ ለነ፣ እንጨቶች እና ደንጊያዎችም ይወገዱልን እንጂ አሉ። በዙሪያቸው የነበሩ እንጨቶችና ደንጊያዎች 3 ምዕራፍ ያህል ሸሽተዋል። አይባን ተግሱ ወፀው እንዲልም አርኪ አባ ጰንጠሌዎን ያዩት የሰሙት ሁሉ ደንቋቸው ግሩም ገሪማ ገረምከኒ ኦ ወልዴ ይስሐቅ፣ ግሩም ድንቅ ልጄ ይስሐቅ አስገረምከኝ አስደሰትከኝ አሉ። ገሪማ የተባሉትም ከዚህ በኋላ ነው። መነኮሳቱም አጥፍተናል ብለው ይቅርታ ጠይቀዋቸዋል። ከዚህ በኋላ መደራ ገብተው በዓት ሰርተው 23 ዓመት በትህርምት ኑረዋል። ጌታም ልዩ ሀብት ገቢረ ተአምራት ሰጥቷቸዋል። በነግህ ስንዴ ዘርተው ዕለቱን ለመስዋዕት አድርሰዋል። ከመስዋዕትነት የተረፈውንም በጠፍጣፋ ደንጊያ ቢወቅጡት 77 ቁና ዱቄት ሆኖላቸዋል። በህቱም ደንጊያ ላይም ወይን ተክለው አብቅለዋል። አንድ ቀንም መጽሐፍ ሲጽፉ ውለው የጀመሩትን ሳይፈጽሙ ፀሐይ ልትጠልቅ ልትገባ ስታቆለቁል ጸልየው የጀመሩትን እስኪፈጽሙ ድረስ ባለችበት እንድትቆይ አድርገዋል። የሚጽፉበትም ብዕር ከእጃቸው ቢወድቅ ወዲያው አብቦ አፍርቶ ተገኝቷል። ከዚህም በኋላ የብዙ ተአምራትን ሲያደርጉ ኑረው በዚህ ዕለት በሰኔ 17 ቀን በዚህ ዕለት በሰረገላ ብርሃን ተሰውረዋል። እነሆ ሰኔ 17 ቀን ጌታችን ኢየሱስ ክርስቶስ ለብፁዕና ለቅዱስ አባ ገሪማ ተገልጦ ወዳጄ አባ ገሪማ ሆይ ሰላምታ ላንተ ይገባል። እነሆ ጸሎትህና ልመናህ ተሰምቶልሃል። ከዚህ ከስቃይ ቦታ ወደ እረፍት፣ ከሐዘን ወደ ደስታ ወስጄ በመንግሥተ ሰማያት አስደስትህ ዘንድ ወደ አንተ መጥቻለሁ። ኃላፊ ዓለምንና ምድራዊት መንግሥትን ስለ ናቅሃት የማይጠፋና የማያረጅ መንግሥተ ሰማያትን እሰጥሃለሁ። የምድርን ቀጭን ልብስና ወርቅ ስለናቀህ በሰው እጅ ያልተሰራ ጶደሬ ከሚባል እንቁ የተሰራውን ሰማያዊ ልብስ አጎናጽፍሃለሁ። አገርህን ትተህ መንነህ ስለወጣህ እኔ ሰማያዊት ኢየሩሳሌምን አወርሳለሁ። የሚያልፉ ቤቶችን ትተህ ስለመነንክ እኔ በሰማይ የማያልፍ የሕይወት ቤትን እሰጥሃለሁ። መታሰቢያን ያደርግ በጸሎት የተማጸንና ቢኖር እኔ በሰማያውያን መላእክትና በምድራውያን ጻድቃንና ሰማዕታት ፊት ባለሟልነትን እሰጠዋለሁ። መንግሥተ ሰማያትንም አወርሰዋለሁ። የገድልህን መጽሐፍና የታምራትህን ዜና የጻፈውን ያጻፈውን ያነበበውን የተረጎመውን እኔ የሰማውን እኔ ስሙን በመጽሐፈ ሕይወት እጽፈዋለሁ። በመታሰቢያህም ቀን በአንተ ስም የተራበውን ያበላ ቢኖር እኔ በሰማይ የሕይወት እንጀራ አበላዋለሁ። የተጠማውንም በስምህ ያጠጣ ቢኖር እኔ በሰማይ የሕይወት ውሃን አጠጣዋለሁ። በመታሰቢያህ ቀን በቤተ ክርስቲያንህ ውስጥ ጸሎትን የጸለየ ሰው ቢኖር መንፈሳዊት የምትሆን የሊቃነ መላእክት ማህሌት ምስጋናን አሰማዋለሁ። በአንተ ስም ለነዳያንና ለምስኪናን ያበላ ቢኖር ፈቃዴን ከፈጸመና
ፈቃዴን ከፈጸሙና ካስደሰቱኝ ከጻድቃንና ከሰማዕታት ጋር በዕለተ ምጽአት ምሳ አደርግለታለሁ። ከቅዱሳን ጋር ዋጋውን እሰጠዋለሁ። በበዓልህ ቀን የተራቆተውን ያለበሰ በሰው እጅ ያልተፈተለ ጶደሬ ከሚባል ዕንቁ የተሰራውን የብርሃን ልብስ አለብሰዋለሁ። ብርሃኑ የማይጠፋና የማይጨልም የብርሃን አክሊልን አቀዳጀዋለሁ። ስለ ገድልህ ታላቅነት አስቦ የተጨነቀና ያዘነውን እኔ በመንግሥተ ሰማያት ነፍሱ ከሥጋው በምትለይበት ጊዜ የጨለማን መላእክት ወደ እርሱ አላቀርባቸውም፣ ደስ አሰኘዋለሁ። ከእርሱም ጋር የብርሃን መላእክት መጥተው እንዲቆሙ አደርጋለሁ። በስምህ ቤተ ክርስቲያንህን የሰራ ቢኖር እኔ 47 የብርሃን ቤቶችን ሰጠዋለሁ። የገድልህን መጽሐፍ አምኖ በቤቱ ያስቀመጠ ቢኖር ተላላፊ በሽታ ከቤቱ አይገባም። የላምና የሰውም ሞት የእህል መታጣት አይደርስበትም። የገድልህን መጽሐፍ የጻፈውን ያጻፈውን ቃሉንም የሰማውን ከሚያስጨንቅ ሕማምና ስቃይ ሁሉ ፈጽሜ ያድነዋለሁ። መባዕንና ዕጣንን መብራትን ዘይትን የሰጠህ እኔ ወደ መንግሥተ ሰማያት አስገባዋለሁ። ንጉሥም ቢሆን ለቤተ ክርስቲያን መጋረጃ ቢሰጥ እኔ በመንግሥተ ሰማያት አከብረዋለሁ። ጠላትን ድል የሚያደርግበትን ጸጋን እሰጠዋለሁ። በዘመኑም ከሕዝቡና ከመኳንንቱ ጋር በሰላም እንዲኖር ሰላምን እሰጠዋለሁ። ጻድቅ አቡነ አባ ገሪማም ለመድኃኒታችን ይህን ሁሉ ቃል ኪዳን የሰጠኸኝ በቸርነት ነው እንጂ በስራዬ አይደለም። መታሰቢያዬን ያደረገውን ገድሌን የጻፈውን በጸሎቴ የተማጸነውን እስከ ስንት ትውልድ ትምርልኛለህ አለው። መድኃኒታችንም መልሶ እስከ 12 ትውልድ እምርልሃለሁ አለው። መድኃኔ ዓለምም ለአባ ገሪማ መልሶ የ12ቱን ትውልድ ክብር ለእርሱ እጥፍ አደርግለታለሁ። ከዚህም የበለጠውን ሌላ የምስራች እነግርሃለሁ። ትሰወራለህ እንጂ ሞት ወደ አንተ አይቀርብም። መድኃኒታችንም ይህንን ቃል ኪዳን ሰጥቶት በታላቅ ምስጋና ወደ ሰማይ አረገ። ቅዱስ አባ ገሪማም ታላቅ ደስታን ደስ ተሰኘ። በነጋም ጊዜ ለወንድሞቹ መነኮሳት ወንድሞቼ ቅዱሳን ሆይ ደህና ሁኑ፣ ከዛሬ ወዲህ በሥጋ አታዩኝም አላቸው። ቅዱሳኑም ከጻድቁ አባ ገሪማ ይህን በሰሙ ጊዜ ሁላቸውም ወንድሞች የመረረ ለቅሶ አለቀሱ። እነርሱም ለማን ትተወናለህ አሉት። ቅዱስ አባ ገሪማም እኔ ወደ ፈጣሪ ወደ ኢየሱስ ክርስቶስ እሄዳለሁ፣ እናንተን ግን ለእግዚአብሔር አደራ ሰጥቻችኋለሁ። ያዘዝኳችሁን ሁሉ አውቃለሁ። በየጊዜውና በየሰዓቱ አድርጉ። ብፁዕና ቅዱስ አባ ገሪማ ይህንን ብሎ ከእነርሱ ተሰወረ። ዳግመኛም አላዩትም። ሰኔ 17 ቀን ገድሉን ፈጽሞ ተሰወረ። ጸሎቱና በረከቱም ከሁላችን ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን። ሰኔ 17 ቀን የሚነበብ የመደራ የብፁዕ የቅዱስ የአባ ገሪማ ተአምር ይህ ነው። ጸሎቱና በረከቱ ከእኛ ጋር ከመላው ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። መነኮሳትም አባ ገሪማ ከእነሱ በተሰወረ ጊዜ እንደ አባ ሲኖዳ ያለውን የሰራላቸውን የተቀደሰችውን ስርዓት አሰቡና አዘኑ። በዚያውም ቦታ ከመነኮሳት ተመርጠው ይቀድሳሉ እንጂ ዓለማዊ አይቀድስም። ከእነርሱ ተለይቶ ስለተሰወረም እጅግ አለቀሱ። የመነኮሳት ቁጥራቸው 6000 ይሆናል። ከእነሱም መካከል ስለ አባ ገሪማ ፍቅር ከቅዱሳን መላእክት ጋር እግዚአብሔር የቅዱሳት ቦታችን ወደፊት እንደምትወርስ ዓለማዊም እንደሚቀድስባት እግዚአብሔር ገልጦልኛል። በዚያም ጠማሞችና ከሃዲዎች፣ አመፀኞች፣ ከነዳያንና ከምስኪናን እናት አባት ከሞቱባቸው ገንዘብ የሚነጥቁና የሚቀሙ በዚያ ይኖሩባታል። ለእነርሱም ፍዳ ይቆያቸዋል። ከእንግዲህ አምላክን በወለደች በሁለት ወገን ድንግል በምትሆን በቅድስት ድንግል እመቤታችን አማላጅነትና በሚካኤልና በገብርኤል አማላጅነት በጸሎቱና በልመናው አጋንንትን አጥፍቶ በረከትን አውርዶ ሕይወትን በሚያሰጠን በአባታችን ገሪማ አማላጅነቱ በሁላቸው በቅዱሳንና በሰማዕታት አማላጅነት ይቅር ይለን ዘንድ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን እንለምነው። አባታችን ገሪማን ለመረጠና እንደ ዮሐንስና እንደ ኤርምያስ በእናቱ ማህፀን ለቀደሰው ለአብ ምስጋና ይገባል። የዲያብሎስ ሰራዊት የሚሆኑ ርኩሳን መናፍስትን ድል አድርገው ያጠፉ ዘንድ ሐዋርያቶቹ ለብፁዕና ለቅዱስ አባ ገሪማ ስልጣኑን ለሰጠው ለወልድ ስግደት ይገባል። አባ ገሪማን መንግሥተ ሰማያት ላወረሰ ለመንፈስ ቅዱስም ምስጋና ይገባል። ይኸውም አንድ አምላክ ነው። ጸሎቱና በረከቱ ከሕዝበ ክርስቲያን ጋር ይሁን ዛሬም ዘወትርም ለዘላለሙ ይደረግልን። የአባታችን የአባ ገሪማ ገድል ተፈጸመ። በሰላም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ይህ ቅዱስና ጻድቅ አባ ገሪማ ከተሳቱ ቅዱሳን አንዱ ሲሆን
ወደ ኢትዮጵያ የመጣበት ዘመን በ480 ዓመተ ምህረት ነው። ክብር ምስጋና ለእግዚአብሔር ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።